አትቀየሪ። አሁን እነሃና የምር በደንብ አይታይም እኮ ማሬ ፍቅሬ። በቃ ለእንትና ንገሯት፣ ለመዓዛ ንገሯት በደንብ እንዲታይ አድርጋ እንድትሰራልን። አንኔ የተኛ ፎቶ ፈልጋችሁ ነው? እኔ አሰራችሁ። ይሄኛው እኔ ላይ ያለው ሰንዬ በአንበሳ ብቻ ይሰራ። በቃ በአንበሳ ብቻ ይሰራ። ይሄ ጽሁፉ ምን ያደርጋል? አይታይም። አዎ ብቻ በአንበሳ ብቻ አሰሪው። ኦኬ እዚህ ማን አለኝ? እሺ ልክሻለሁ፣ አሰርቼ ልክሻለሁ። እሺ እሺ። እና በየገዝታችሁ ፕሮግራማችን ቀይ ለመሰላችሁ ከነዛ ጋር አንድ አይነት ሲሆን ግራ ነው የሚያጋባው። እኛ ባይዘው እኛ ነጭና ቀይ ናቸው። እንግራችሁ ብዬ በቃ ለነጮችም ንገሪያቸው። እሺ ነጮች ሌላ አያደርጉም። ባይዘው እኛ ማድረግ አይደለም። በዛን ጊዜ ሌላ እንትን ኮሜንት መጥፎ ኮሜንት እንዳዩ ሼር ኮፕሊክ ብቻ እንዲያደርጉ። እኔ በፎቶ ነው የምቀመጠው። እኔ በፎቶ ነኝ። ኦኬ ሳኒ ማለት ነው። አሁን ስልሽ አንቺ ማለት ነው ኮሜንት መጥፎ የጻፈውን ለማየት ነው እናንተ ፕሮፋይል አደረጋችሁ የምትሉት? አይደለም። ኖ እሱን አላለች። ተዘበራረቀ። የዛኛውም የዚህኛውም መለየት አለብን ልልሽ ነው፣ ሌላ አይደለም። ተረጋጊ ሃናን። ሰላምዬ ሀዋሪ ይርጉድ። አንድ ነገር ልንገርሽ ሃናን፣ ፕሮፋይል ተቀየረም አልተቀየረም የሚጽፉትን ማየት አይቀርም። ገባሽ? እነሱ ሲጀምር ወደ እኛ ጋር አይመጡም። ቆይ ስሚ፣ ወደ እኛ አይመጡም። የኛዎቹ ናቸው ለነገር ይመጣሉ። ቆይ አይደለም ሃናን፣ ባለፈው አይተሻል አይደለ? የላክሽልኝ ሰው አለ። ያ ሰው አሁን እዛ ይሄዳል። ፕሮፋይል ቀየረም አልቀየረም ስማቸውን እናውቃለን። ስለዚህ መሄድ ያለበት ይሄዳል። የኛ ልጆች ግን ስለፈጠራችሁ ሰኒ አንቺ ማስተላልፊ 70 ሰዎች አላችሁ። እዛ ሄዳችሁ ሌላ ኮሜንት፣ እዚህ መታችሁ ሌላ ኮሜንት አትሁኑ። በቃ በአንድ ቦታ እኛ የጨረቃ ደጋፊ ነን። ታፕታፕ ጊፍት መስጠት የማትችሉ ታፕታፕ ሼር በማድረግ እንትን ማለት አትልከስከሱ። ጥሉ አትበሉ ስላላችሁ ነው። እቺ ጌም ትለፍና አወጣችኋለሁ እያንዳንድሽ። ነገም ደግሞ እኔ አያችኋለሁ። ቆይ ፍሬ በትልቁ አድርጊና የመልእክት ታስተላልፍ። በትልቁ አድርጊያት። እሺ ድምጼ ይሰማል። ትልቅነት ምን አያውቁኝም እንዴ? ቁጭ አሁን ጨረቃ ፋሚሊ የተከበረ ፋሚሊ ስለሆነ ነው። ስለዚህ እባካችሁን አንዳንድ አላችሁ አልጫ ወይ በዘር ወይ በምን የምታጠቀልቁ አላችሁ። ነገ እያንዳንድሽ ጉድሽ ይታያል። እግዚአብሔር ይሁን ልጄን ሰኞ ቤቴን ከፍቼ ለጥፌሽ ነው እያንዳንድ የሚሄድብሽ። ነገ ባለፈው አይቻችኋለሁ የተወሰነ ሰዎች። ነገ ግን እዛ ሄጄ አሸረግዳለሁ። እነሱ የኛዎቹ የነዛ መታ ያሸረግዱ ጡል እላለሁ። የማይሆን ኮሜንት እጽፋለሁ የምትይ እዋኪ ሰኞ እመቤቴን ማስፈራራ ሳይሆን መንጥረን እናወጣችኋለን። ተደብቃችሁ እስከ መቼም በሁለት ቢላ አትበሉ። ስለዚህ ስለፈጠራችሁ ማይሆን ኮሜንት አትጻፉ። የማይሆን ነገር ይደርሳል። እችን ጌም በድል እናሸንፍ። ምጥ የሆነች ቀናት የቁርጥ ቀን ደርሷል። እኛን አትጫወት ብለን የገፋፋናት ለመጀመሪያ ጊዜ ነው እየመጣች ያለችው። ጊፍት መስጠት የማትችሉ ለእሷ ታቡም እና ሼሩ ስለሚጠቅማት እባካችሁን አትሽለጥለጡ። እዛም እዚህም ደግሞ አትበሉ። አንዴ እዛሽ ጋር ሄዳችሁ ታብ፣ አንዴ እዚሽ ጋር መጣችሁ ታብ። እናንተ የጨረቃ ፋሚሊ ናችሁ እኮ ስማችሁ የጨረቃ ፋሚሊ ነው። ተደብቃችሁ የምትሰሩ ስራ ግን መረጃችሁ በውስጥ ደርሶናል። ማውጣት ካለብን ከጌሙ በኋላ እናወጣችኋለን። ህዝቡ ማወቅ ስላለበት አለቀ። ይሄን ነው የምለው። ካጠፋው በጣም ይቅርታ። ኧረ አላጠፋሽም፣ ልክ ነሽ። ሰኒ በይ እስኪ አንድ ነገር በይ ሰኒ። መኬ ደግሞ ማን ያስፈራራው? አላስፈራራችም እኮ አንቺ ደግሞ ምንድነሽ? ቴንኪው የኔ ቆንጆ ማለት ነው። የምር ነው የምር ትክክል ነሽ። ያወራሽው እኔ ይኸውልሽ፣ ቆይ አንዴ ሰንዬ፣ አንዳንድ ሰዎች እንዴት እኔ በጣም ስሜታዊ ስለሆንኩ ነው። ለምን በባለፈው ጌም ስላየሁኝ ነው። ሚኪ እኔ ማስፈራራው እኔ ምንድነኝ? እኔ እኮ አንድ ሰው ነኝ፣ አንድ ግለሰብ። ገብቶሻል? ማስፈራራት አይደለም፣ ትትና ስለማይገባቸው ነው። ስላሉም ራሳቸውን ስለሚያውቁ ነው። ገባሽ? የኛ ልጆች ራሳቸው ስለሆኑ ማስፈራራት መስሎሽ ከሆነ በጣም ይቅርታ። እኔ በስርዓት ነው የተናገርኩ ያለሁት። ሰንዬ ቀጥይ።
ብታስፈራሪ የሚሰማ ይስማ፣ ማይሰማ ምንም የማይሰማ ጉዳዩ ነው። ገደል ይግባ። ምን አስጨነቀሽ አንቺ? ምን አስጨነቀሽ? እንደውም ማስፈራራት አለብሽ። እዛም እዚህም ቢሆን ገደል ምናምን ተው፣ ገደል አይግቡ። ነገ ታፕታፑን ከጨረሱ በኋላ ገደል ይግቡ። ከዛ በኋላ አንቺ ደግሞ እሙዬ ስሚኝ በእናትሽ፣ አንድ ልብ ሆኖ ከአንድ ጋር ነው መቀመጥ አለብሽ። እዚህም እኔም እሷንም ወዳለሁ እሷንም ወዳለሁ ማለት የለም። ጌም ነው። ከባችሁ አይደለ? የምትፈልጉ ሰው ጋር ቁጭ ብላችሁ ታፕ ኮፕሊንግ ማድረግ ነው አለባችሁ። እዛም አታወለውሉ። የምሬ ነው። ትክክል ነች። ርያ ያወረችው የምር ልክ ነች። እንደዚህ አይነት ነገር አታድርጉ። መጥፎ ነገር ደግሞ አትጻፉ፣ ለማንም ስለማይጠቅም ማለት ነው። ቂመምዬ ደግሞ መጥፎ ነገር ሲጽፉ ይደብራታል። ገባችሁ አይደለ? ስለዚህ መጥፎ ነገር ሳታደርጉ ታፕ ኮፒ ሊንክ አድርጉ። እዛም አትሆኑ። ገባችሁ? እዛም የምትፈልጉ ሰው ጋር ሂዱ። አንፈልጋችሁ። ይሄ የክብር ጉዳይ ነው። መምጣት ከፈለጋችሁ ሲጀመር ሄዳችሁ ትመጣላችሁ። አንድነት የሚያሳይ ጌም ነው። የጨረቃ ፋሚሊነታችን የሚለይበት ጌም ነው። የመጨረሻ አንድነታችን የሚያሳይ ማለት ሃይሚ ሳትሆን እኛ ነን የተሸነፍነው ነው። እኛ ነን የገፋፈነው። እሷ መጫወት አትፈልግም ነበር። እኛ ነን መታየትም አትፈልግም። ዝምታ ረፊ ምንድን ነው ደግሞ ዝምታ የምትለው? ተይው በቃ በስክስ ተይ ዝምታ ረፊ። ይቺ ደግሞ አመፀኛዋ ማነች? ይኸውልሽ ደግሞ ከአሁኑ ጀመሩ እኮ መሳደብ። ሙዬ እናንተ እንግዲህ አላካላለን ክርስቲያኖች ዛሬ መቤቴ ናት በመቤቴ ብለን ጭንቅ ማለፍ አቃታችሁ። የስድብ እጅ የሚጽፍ ይሰበር፣ ይወጋ። ይሄ መንፈስ ለሁለት ቀን ይወጋ፣ በእውነት ይወጋ። ኧረ ተረጋጉ ስለፈጠራችሁ። እኔ መቤቴን እንዴት ምጥ ሆነብኝ ቀን ቢኖር ማለት ነው ሀናን፣ ይሄ ቀን ምጥ ሆኖብኛል። ለምን እንደሆነ አላውቅም። በጣም ነው የውስጤ እንትን ያለው እና እናንተ ግን እኔ ተገርሙኛላችሁ። ይቀርጻሉ እኮ እነዚህ ፈርተን እኮ አይደለም ፈርቼ እኮ አይደለም እኔ ራሴ አይደለም ምንም አይመስለኝም። በራሴ ተማመናለሁ። 100% ፍራቻ አይደለም። ይኸው ከአሁኑ እየጻፉ እኮ ነው። እኔ የማይሆን ኮሜንት አይጻፉ ነው። ትዝ አለሽ ያኔ ልጅቷ ጋር ሄደው የፍቅር መቀስ ነው ምንድን ብሎ ልጅቷ ጌም እንዳትጫወት ደህና እንዳትለማመድ ትዝ ካለሽ ከአይሚ ጋር ተጫወች ብሎ ሲወጣ ሰዓት ሄደውም ብሎ ልጅቷ በኮሜንት አፋጥነው ያስወጡት። እንደ አይነት ኮሜንት ይጽፋል። ፍቅር ስለምፈልግ ነው። ፍቅር ስለምንፈልግ ነው። የኛ ልጆች ሳይሆን መጥፎ ኮሜንት የሚጽፉት ጎቸር ነው። ጎቸር የሚለው ሰውዬ ናችሁ እንጂ የኛዎቹ አይነካም። ጎች የሚሉት አንዬ ወደ ሌላም አትሂዱ። ተው በቃ ነገሩን አስተላልፉ። የኛ ልጆች አይነኩም ለማለት የስም ይጣፈጣታል። እኔ አስካሉ ነኝ አይደለም እኮ አንዬ ይኸውልሽ፣ ይሄ ስማራ ሌላ በሌላ የሚተረጉም ሰው ስላለ ይኸውላችሁ ነገ ቆይ እናቴ ስማቸውን እኮ ያወጣችሁ መታወቅ ስላለባቸው ነው። እኔ አሁን ፍሬ ያለም ስሜ አሁን ስሜ ልቀይር ነው ወጥቼ አዳነሽ ነው ስሜ ቀይሪ ምንም አድርጊ። ይኸውላችሁ ውዶቼ 87 ሰዎች አላችሁ። ነገ የምንፈልገው ሼር ታፕ ኮፒ ሊንክ እንድታደርጉ ብቻ ነው። ነገር አንፈልግም። እዛ ታፕ ታደርጋለሁ የምትሉት እንደፈለጋችሁ የፈለጋችሁበት መቀመጥ ትችላላችሁ። ግን የኛ አንድነታችን የሚለይበት ጌም ነው ይሄ የጨረቃ ፋሚሊ አንድነት የሚለይበት። ነገ እኛ ደግሞ እሷን ነይ ብለን ተጫዋች ያልነው እኛ ስለሆነን እኛ ማሸነፍ አለብን። በድል ማጠናቀቅ አለብን። እሷ አይደለችም አግዙ እንዲጫወት ያለችው፣ እኛ ነን እናግዝሻለን ተጫዋች ያልነው። ስለዛ እንዳትለዩ ታፕ ሼር ኮፒ ሊንክ እያደረጋችሁ የግሬስ ፋሚሊም አላችሁ አንዳንዶቻችሁ፣ እናንተም ጋብዘናችኋል። ኑ ወደኛ አለቀ። የእርሱምም በይ የእርሱም አለ ደግሞ የእርሱም ነው። እሺ ማነው ደግሞ የውጭ ሀገር ዜጎች ናችሁ እኮ እኔ የሚያውቃቸው ልጆች ይመጣሉ። ገብተሻል? የእነ እርሱም ፋሚሊዎች እርሱም ናቸው። እርሱን እንዳትዪ እንጂ ችግር የለም። ለማንኛውም የተጠራችሁ ሁላችሁም ተጋብዛችኋል። የቅመምዬ የአንደኛ ገና የመጀመሪያዋ ስለሆነ ማናችሁንም እንዳቀሩ ተጋብዛችኋል። ታፕ ሼር ኮፒ ሊንክ ብቻ በምትችሉት አግዟት። በቃ አለቀ። ሌላ ነገር ምናምን ከዛ በኋላ እንደፈለጋችሁት። ምስኪን እኮ ኮፒ
ኮፕሊንግ ታፕ አድርጉ ብላ ራሱ እኮ አትፖስት አንድ ቀን አላወራችም። ስለዛ አግዟት። እንዶ ምን ይሻለኛል እኔ ምን ይሻለኛል? እቺ ትንሽዬ ልጅ እንዶ ምን እኛን አምና እኮ ነው እኛን አምና ነው የኔ ፍቅር እኔ ማር ነገር ምን ልቦናችሁን አይቀይርባት እንደ መድኃኒዓለም አሜን። እግዚአብሔር ነው። እሷ በእኛ ስለምትተማመን ዝም ያለችው ደግሞ አትችልም። ለዛ ነው እናንተ አትለዩት፣ ከጎኗ ሆኑ። ታብሽር ኮፒሊንግ ብቻ ነገር አትፈልጉ። የሚጽፍ ይጻፍ። እናንተ ለዛ ሰው መልስ አትስጡ። ውሻ አንጠልጥለናት ወደፊት እግዚአብሔር ማንም ሰው እንዳይለዋ ከነ ጥፋቷን ይወዳታል። ሙዬ እናንተ ሳይሆን እኛ አንቺም እኮ መስዋዕትነት ብዙ እየከፈልሽ ነው። መወራት አይጠበቅም። ሁሉም እዚህ ገስትል የሚያለው ያም ገስትል የሚያለው የጨረቃ ፋሚሊ በሙሉ ሁሉም ከልቡ ነው እንትን የሚለው ገባሽ? ስለዚህ እናንተ ሳይሆን አንቺም ሁላችንም አንድ ነው። አውቃለሁ ግን ያው ሞርት ወጣላችሁ እንትን እያልኩ እያጋጋ አንቺ ሞር ስለምትወጪ ብለሽ መዘቀዝቂው አኖ ሁሉም አንድ ነው። አማትዬ ለምን ነው ታውቂያለሽ? ሙዬ የሰው ልጅ ወጥቶ የማይናገር የሚሰራ ስራ አለ ውስጥ ለውስጥ ያ ሰው ምን አይነት ስራ ነው የሚሰራው? እሱ ራስሽ ታውቂያለሽ። ሀናን ምንድነው መሰራ እራሷ ታውቃለች። ገብቶሻል? የማይወራ ብዙ ነገር አለ። የሰው ልጅ ደግሞ መውደድ ብቻ ሳይሆን ነገ ነው በቃ የሚለየው ያለው ነገር ነገ ነው የሚታወቅበት ቀን ነው። አንድነታችን ነገ ነው የሚታወቅበት። ማናችሁም ብትሆኑ ያችን ቀን እናሳልፍና መወቃቀሱም ሁሉም ነገር ይደርሳል እና ያችን ቀን ግን አደራ በሰማ አደራ በምድር ሌላ ሰው ቢሆን እኮ እንደዛ አድርጉ እያለ 24 ሰዓት ይፖስታል። ምስኪን ምንም መጥል እሷ እንግዲህ አሉ ብላ ነው አሉ እህቶቼ ልጆቼ እህቶች አሉ እነሱ የቤት ስራ አለው ብላ ነው እና እንደው ስለፈጠራችሁ በመቤት ይዣችኋለሁ። ነገም በድል ነገር ትናንትና ብሩኬ ምን አለ? ጌም ተጫውተህ ታውቃለህ ወይ ሲለው አውቃለሁ አለ። እኔ ግን በጣም እፈራለሁ ጌም ቀጠሮ ሰዓት ምናምን ሲል፣ እኔ ግን ፋሚሊዎቼን ይዤ መቼም አልፈራም፣ ምንም ፍርሃትም አይሰማኝም። መተማመን ራሱ እንደዚህ ነው። ስንቶቻቸው መሰላችሁ ጨረቃ ፋሚሊ ለመሆን የሚመኙ? ስንቶቻቸው ናቸው መሰላችሁ ወደኛ ለመምጣት የሚፈልጉ? ስለዛ አንድነታችሁን ፍቅራችሁን አሳዩን። በቃ አንቺ ጆን ዳንኤል ሄዶ በአካል ያገኘው ለምን እንደሚመስልሽ ለምን እንደሆነ አልገባችሁም እንዴ? ቤቴን ነው የምልሽ። በጣም እኮ ነው ይሄን ፋሚሊ መቀላቀል የሚፈልጉት። ያላላ አዚም ለምን በቃ ጨረቃ ፋሚሊ በጣም ታውቋል። በጣም ከምልሽ በላይ ማለት ነው እና ነገ ደግሞ የበለጠ በጣም በቃ ምንታወቅበት በተግባር ነገ እናሳያለን። ተግባር ይሆናል። ለማንኛውም እኔ ወጥቼ መገዛዛው ነገር አለ ስልክ ቤት ሳይዘጋብኝ ተመልሼ መገባለሁ። እሺ ነገ እኛ ጋር ዘግ ስለሆነ ዛሬ ላስተካክል። ቤይሩት ካርድ የሚባል ነገር እንዳታስቀሪ። እስቲ አንቺ ትቀልጃለሽ። ሄጄ አሞላልቼ ልምጣና ሀናን ራሷን ሬዲ አድርጋ መሳሪያዋን እንትን ብላ ነው። እኔ ፍሬውን ታበሰ ነገር ረስቼ ለወንድሜ ሚስት ግን ሌላውን ተይው። ስሚ ምን ነብሮች ሄዶ እኮ መክፈል እኮ ነው። ምን ወሬ ታበዣለሽ? እኔ እኮ ትትት ማለት አልወድም። በተግባር ነው የለቻው በተግባር ነው ትት ማለት አልወድም። አይ ፍርዬ ከተቀመጥሽ ብዙ ሚስጥር ሊያስወጡሽ ነው። ዘለሽ ማሪ እናቴ። ኧረ በስመ አብ እንዴ! እኔ የምለው ኢየሱስ ጌታ ነው የምትለው ልጅ እኮ ከገባች ሰላም ዝም ብለሽ አውሪ እናቴ። እዚህ ጋር ዛሬ ሰላም ምናምን የሚባል እየሳቀች ነው። ዝም ብለሽ አውሪ ማሪ። ጌም ውስጥ ከሚያልቅ ድረስ ሰላምታ የሚጠያየቁበት መንደር አይመስለኝም። ዜዶ ነይ ግቢ። የት አለች ዜዶ? የትኛው ያስገባል? ዛሬ እንደ ካሜራ ነው የማውቃቸው እኔ እናቴ ምርጥ ምርጦቼ። ዜዶ የት አለች ዜዶ? ኦኬ ዜዶ ጠባቂ አኒ ማለት አንዱ ትላንት ወደ ብሩኬ እንትን ቻይና ላይ ብሎ እንደ መጣ ታውቂያለሽ? ብሩኬ ሽማግሌ ሃይሚ ቤት ላኪ ብሎ ነው የመጣ። ያለ ቅመማ እኮ የለም እኮ ስብስ እሱ ራሱ ቻናል ቅድም እኮ ነው እንደዚህ ቲክቶክ መንደር ስክሮን እያለኩ እያለፍኩ
4 ሴቶች እቺ ዱባይ ያለችዋ ልጅ ማለት ሳሪ ናት ማናት የምትባለው ተጫዋቿ ጌመሯ ከእሷ ጋር እየተጫወቱ ስለ ሃይሚና ስለ እነ ብሩኬ ያወራሉና አንዷ ልጅ እንዲህ አለ መጀመሪያ እኔ በእነኚህ 2 ልጆች በጣም ቀናለሁ አለች። ከታች ኮሜንት ለሳሪ ሲጽፉ ነገ እኮ ጌም አለባት ቅመሟ ምናምን ብሎ ሲጽፉላት ወይኔ የቡርኬ ንግስትማ ጌም አላት ችግር የለም ብላ መልስ ሰጠች። ከዛ እነኛ 3ቱ ደግሞ አዳመጡና የመጀመሪያው ምን አለች? እኔ በእነሱ ልጆች በጣም ነው የምቀናባቸው፣ ግን እንደው ብገናኝና ብተዋወቃቸው አለች። ከዛ ደግሞ ሳሪ ለምንድን ነው የምትቀናው? ለምንድን ነው የምትገናኘው? አፈርት ብላ ማላጣ ሰኒ ወሬውን ትጨርስ። እሺ ከዛ ስትላት ልጅቷ እናቴ ነብር ናት አታስነካሽም ትጠፈጥፍሻለች አላለቻትም ሳሪ። እናሳ የትኛዋ ሳራ ነች? የቷ ነች ሳሪ? የትኛዋ ነች? ከእናንትና ጋር የምትጫወተው ከቡሩኬ ጋር አንዳንዴ ገብታ የምትጫወተው እንትና ኦኬ እንትና ነች ቱርክ ያለች ሳሮን እና በጣም አይደለም ህዝቡ ነው የሚቀናባቸው፣ አይደለም እናንተና ፈጣሪ ከሰው አይን ይጠብቃቸው። ጥሩ ልጆች ናቸው፣ በጣም ፍቅር አላቸው ምናምን። ኢትዮጵያውያን ፍቅር አሜን አሜን በሉ አሜን። የሰይጣን ጆሮ አይስማ ያ ረብ። አዳምጬ ልብ ቅርጽ ሰጥቻት ወጣሁኝ። እኔ እንዴ ምነው ሸዋዬ እኔ ራሴ በቦታቸው ብዙ ቦታ ገብ አናንዬ በኢንቦክስ አስቀምጬልሻለሁ ታለች አንዷ አንዬ። እሺ እሺ እትዬ ሃኒ ወይዬማ እኮ በውስጥ አውርሻለሁ። እሺ እሺ እማዬ እሺ እኔ ቆንጆ እሺ በጣም አመሰግናለሁ። እሺ ሃኒ ሁላችሁም እንዴት ናችሁ? አለን እንዴት ነሽ? እኔ ወደ እኔ እኮ አላወራችም ብሎኝ ጨንቆኝ ልሞት ነበር። አወራሽ? አውርቻለሁ። እንዴት ናችሁ? ደህና ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነሽ? አልሐምዱሊላህ እኔ ደህና ነኝ። አለን። እንዴት ናችሁ? ፋባሉ እሺ ልውረድ አሁን ነው የምትፈልጊ? እሺ ችግር የለም እኮ ችግር የለም። በኋላ ትመልሻለሁ። እኔ አሁን አውራለሁ። አንቺም ችግር የለም መቼም። እሺ ዜዶ እሺ እሺ ባይ ተጫወቱ። እሺ ፋብሉ እሺ እናቴ እኔ ታች ሆኜ እሰማለሁ። እሺ እሷ የምትቀና ሴት ለእኔ ሼር አድርግኝ። አሁን ሀሳብ ላይ ለምንድን ነው የምትቀናው ነው? ወይኔ ሰንዬ እና ለምን ይቀናለሁ ትላለች። ከዛ ይገናኛለሁ አፈር ትገናኝ። ለምንድን ነው ጅባት ጅባት ሰንዬ እኛ አንፈልግም ሴት እንድትገናኝ። ባያትሽማ አሁን እሷ ያለችው እሷ ጌመር እኮ ናት። ግን እንደ ጌመሮቹ ራሱ እነሱ ከፈለጉ አንፈልግም ለምን ተዋወቃለች ነው እንደ ጥያቄ ነው። በምን ምክንያት የተነሳ መሰለሽ? ይሄ ጥቁሩ ልጅ ትናንት እንኳን እንትን ስለታየው በሱ እሱ እንኳን አገኘው ምናምን በሚባለው ነገር አገኘው ነው ያለት። አገኛቸው አገኘው ጥያቄ ያዙልኝ እዛ ጋር እሱ እንኳን አገኘው ጥያቄ መለከት እነዚህ ከካሞች አርፋችሁ ይቀመጡ ሲጀመር ሰላም የአባቴ ልጅ እንዴት ነሽ? ይቀናሉ ትላለች። በጣም እኔ ጥያቄ ሆነባት እኮ ለሰኒ ጥያቄ ምልክት ተቀመጠች። ማነች እሷ? እንዴት ነው? ቆንጆ ነች ልጅታ። ምን ያደርግልሻል? ቆንጆ ሆነች ምንም ትሆነ እንደ ጥያቄ ተደፈጠጠች። ታገቢያት እኔ ላላ ሰው ሊሰጣት ነው እንጂ ለሌላ ነገር አይደለም። አንቺ ካምፓኒ ነሽ? አዎ
ለሰው መስጠት አለብኝ። እንዴት እሷ ቀናለሁ አለች። እስኪ ልጅ እኔን አሳይኝ። የምሬ ነው። እሷ እኮ በእነሱ ልጆች ቀናለሁ ማለት ደስ ይሉኛል፣ ወዳቸዋለሁ ማለት እኮ ነው። እኔ ፍቅራቸው ያስቀናል ለማለት ማለት እኮ ነው። ምንም ይሄ ቀንታ ቀናለሁ ግን ይስተዋወቅ ይፈልጋለሁ። ኧረ መተዋወቅ የሚባል ነገር የለም። ሴት ልጅ ጭራሽ አትተዋወቅም። ጭራሽ ወንድ ችግር የለውም። እሱ አንበሳ ነው፣ እሱ አንበሳ ነው፣ አንበሳ ነው። ለወንዶች እሱ ይበቃል። ሴቶች ግን በጭራሽ አይደለም። የሀይሚዬን ቲሸርት ሽቶ ቀብቼዋለሁ ሲለው ምን ነበር ያለ? በጭራሽ ማየት አልወድም እኔ። ኧረ በኢየሱስ ትላንትና በሬ አርዳለሁ ሲል ነው ብሩክ የደነገጠው። የኔ አባት የኔ ፍቅር ማለት ነው። ማን ቤት ናለ? ምን ቤት ና አንተ በሬ የምታርድላት? ቲሸርቱን ደግሞ የሃይሚ ሽቶ ቀብቼዋለሁ ይላል። እኔ ወስደዋለሁ ብሎ ወይኔ ወንድሜ ይመቸው። ብቻ ደስ ይላሉ፣ ያስቀናሉ። እግዚአብሔር ይጠብቃቸው። አሜን በሉ። 108 ሰዎች አላችሁ። አሜን በሉ። ግን ፈልጋችኋል። ትላንት እናንተ ለምንድን ነው እኔ ምን አድርጌ ነው ሰው ሁሉ የሚስቀኝ? አንቺ ለምን ጠናች ስላልሽ ነው። ልጅቷን ስላፈላለግ። ኦኬ የኔ አባት የኔ ቡቡዬ ማለት ነው። የኔ አባት ማለት ነው። የምን አባሽ አባት ነው? አንቺ ደግሞ አባት ነው። አንቺ ሁለተኛ እንደዛ ስትይ እንዳት ከሀይሜ ውጭ ሌላ አባት የሚል ማንም እንዲል አልፈልግም። ከሀይሜ ውጭ አባቴ ነህ፣ ወንድሜ ነህ፣ ምን ማለት የምትችለው ሀይሚና ሀይሚ ብቻ ናት። ምን አልሽ? እኔ ምንም አልሰማሁም። እንትን ስልክ ገብቶብኝ ቡቡዬ የኔ አባት አላለችም። ማናት አለችው? ሰኒ እንጂ ካልጨፈለቅሽ ሀይሚ ብቻ ናት። እኔ እንዲሁ ጥቁሩ ልጅ እንኳን ቡቡ ሲለው ትላንትና ጨጓራ ተልጧል። ይሄ ድንጋይ ራስ እሱ እንኳን ይበል ወንድ ነው፣ ችግር የለውም። ኖ ለወንድም አልተፈቀደ፣ ለሃይማኖት ታደሰ ብቻ ነው የተፈቀደው። ተቃላሉ ቡቡቴ ስትል አንቺ ያልተሰማም ምን? አይ እነሱ እንኳን ሩዙ ፈልቶባቸው ነው በሱ ስም ለማብረድ ብለው ነው፣ ግን አይሳካላቸውም። ችግሩ ቡቡትዬ የኔ አባት ማለት ነው። አንቺ ምን ሆነሻል? ምን ችግር አለ? እኛ አባቷ ጠርታ አክስቷን ማደግም ሴት ሁሉ የሱን ስም ትጠራለች። ልክ ነሽ። ሀይሚ ብቻ ነች የኔ አባት፣ የኔ እናት፣ የኔ ወንድም፣ የኔ ሁሉ ነገር ማለት የምትችለው ኤብርዴ የኔ የምትለው እሷ ብቻ ናት። ተደበቁ ነው የምላችሁ። የት ኦርደር አዝዣለሁ እና ያ ኦርደር ልቀበል ወጣ ነው እመለሳለሁ። እንዴ የበላሽው ምሳ አልሰራ ብሎ ነው የዘጋሽኛ። የኔ እናት አንቺን ዘግቼ ደግሞ ወይ ድሬስዬ መቼም መጣው። ቆይ ኦርደር ይቀበሉ ጌም እስከምን ታልፍ ሰላም